ሰላም ውዶቼ እንዴት አላችሁ? እንዴት ናችሁ? እንኳን በሰላም መጣችሁ። ዛሬ ደግሞ በጣም ደስ የሚል ትምህርት ነው ይዤላችሁ የመጣው የአማርኛ ሙሉንም ፊደላት በአንድ ላይ ጠቅለል አድርጌ በእንግሊዝኛስ ምን አይነት ድምፅ ይኖራቸዋል ወይም ምን አይነት ፊደል ይወክላሉ የሚሉትን ነው በሰፊው የምናየው። ቪዲዮ እርዘም ሊሄድ ይችላል። ነገር ግን በትዕግስት ሁላችሁም አማርኛ እየቻላችሁ በእንግሊዝኛ ለመጻፍ የምትሞክሩ አማርኛ እየቻላችሁ እንግሊዝኛ ለመቻል ለማንበብ ለመጻፍ እየሞከራችሁ እያላችሁ ለእናንተ ቁልፍ ይሆናችኋል። እንዲሁም ደግሞ አማርኛን በእንግሊዝኛ አሁን ሶሻል ሚዲያ ላይ የምንጠቀምበትን ኢሞ፣ ቴሌግራም፣ ዋትሳፕ ማንኛውም እንዲሁም ደግሞ ዩቲዩብ ገብተን ቲክታክ ገብተን ኮሜንት ስንጽፍ እንጽፍበትን ይህንን ይፈታልናል። ስለዚህ ቪዲዮ እስከ መጨረሻ ድረስ በማየትና ቪዲዮ ላይክ በማድረግ እንዲሁም ቻናላችን ሰብስክራይብ በማድረግ ሀሳብ አስተያየት ካላችሁ ደግሞ ኮሜንት ሴክሽን ላይ በማስቀመጥ አብሮነታችሁ እንዳይለየን። አሁን ወደ ትምህርታችን እንገባለን። ስለዚህ ወደ ትምህርታችን ስንገባ የአማርኛ ፊደላት በእንግሊዝኛ አለን። ስለዚህ የአማርኛ ፊደል አለ፣ የእንግሊዝኛ ወክል አለ። እሱን እናያለን ማለት ነው። እዚህ ላይ እንደምታዩት ፊደላት ከአንድ እስከ አምስት ይለናል። ከአንድ እስከ አምስት ማለት እዚህኛው ስላይድ ላይ የሚቀመጡት ናቸው። ስለዚህ እነሱ እነማን ናቸው? የመጀመሪያው ሀ ነች፣ ሁለተኛዋ ለ፣ ሶስተኛዋ ሀ መርኳ፣ ያ ማለት ሁለተኛዋ ሀ ማለት ነው። እዛ መ አለች፣ ከዛ ታለች። ስለዚህ እነዚህ ምድብ አንድ ወይም በአንደኛው ስላይድ ላይ የምናገኛቸው ናቸው። ስለዚህ ከዚህ ላይ እንደምታዩቸው የመጀመሪያ ድምጾች አሉ። እዚህ ላይ እንደምታዩቸው ሁለተኛ ድምጾች፣ እዚህ ሶስተኛ ድምፅ አለ፣ አራተኛ ድምፅ አለ፣ አምስተኛ ድምፅ አለ፣ ስድስተኛ ድምፅ አለ፣ ሰባተኛ ድምፅ አለ። ስለዚህ አንደኛ ድምፅ ላይ ኤን ወይም ኢን ትጨምራላችሁ። ሁለተኛ ድምፅ ላይ በእንግሊዝኛ ስንወስደው ማለት ነው ይሁን እንጨምራለን ሁሉም ላይ። ሶስተኛ ድምፅ ላይ አይን እንጨምራለን። አራተኛ ድምፅ ላይ ኤን እንጨምራለን። አምስተኛ ድምፅ ላይ ኢን እንጨምራለን። ስድስተኛ ድምፅ ላይ ድምፅ አናባቢ አንጨምርም ወይም በውል የምንላቸውን አንጨምርም። ሰባተኛ ላይ ደግሞ ኦን እንጨምራለን። ስለዚህ እሱን እናያለን። ለምሳሌ መጀመሪያው ማንን ነው የምናገኝ? ሀን ነው የምናገኝ። ሀ እንግዲህ ከአራተኛው ጋር ተመሳሳይ ስለሆነች በእንግሊዝኛ ስንገለብጣት ኤች ቋሚ ትሆናለች። አሁን ወደዚህ ስታዩ አንደኛ ድምፅ ላይ ኢነች ቋሚ የምትሆን ከሀ በተቀ ማለት ነው። ወደዚህ ስንሄድ ደግሞ ኮንሶናንቶቹ ወይም ተነባቢዎቹ ቋሚ ይሆናሉ። ወደ ታች ሲሄዱ ደግሞ ባውሎቹ ቋሚ ይሆናሉ። ስለዚህ ሀ ስንል ኤች ኤ ሀ ብለን እናነባለን። ሁ ስንል ደግሞ ኤች ቋሚ ነው የምትሆነው የሀ ቤት እስከሚያልቅ ድረስ ኤች ዩ ሁ። ኤች አይ ሂ ስንል ኤች አይ። እዚህ ላይ ኤል ነው የተጻፈው በስህተት ነው። ኤች ነው መሆን ያለበት። ኤች ኤ ነው ማለት ያለባችሁ። ኤች ኤ ሀ እንላለን። ከዛ ማን አለ? ኤች ኢ ሄ እንላለን። ኤች ኢ ሄ። ኤች ለብቻውን ሲሆን ህ እንለዋለን። አሁን ሁሎችን የምንመሰረታቸው ከየተነስተን ነው? ከዚህ ከፋድስ ወይም ከስድስተኛው ድምፅ ላይ ተነስተን ነው እየጨመርን ሌሎች ድምፆች የምንመሰረታቸው። ኤች ኦ ሆ ብለን እናነባለን። ኤች ኦ ሆ ብለን እናነባለን። እነዚህ ምንድን ናቸው? የሀ ቤተዎች ማለት ነው። ስለዚህ ወደ እንግሊዝኛ ሲቀየሩ ኤች ኦ ሆ፣ ኤች ህ፣ ኤች ኢ ኬ፣ ኤች ኤ ሀ፣ ኤች አይ ሂ፣ ኤች ዩ ሁ፣ ኤች ኤ ሀ ብለን እነዚህ የሀ ቤቶች ካ፣ ሁ፣ ሂ፣ ካ፣ ሄ፣ ህ፣ ሆ የሚሉትን የሀ ቤቶች በዚህ መንገድ አማርኛውን እንግሊዝኛውን መጻፍ እንችላለን ማለት ነው። ወደ ሁለተኛው ስንል ለ ነው። ለ ስለዚህ ይሄ የለቤት ከሚያልቅ ደግሞ እንግሊዝኛው ላይ ቋሚ የሆነልን ማን ነው? ኤል ቋሚ ይሆናል። ብለተዱ ኤል አለ፣ ኤል አለ፣ ኤል አለ፣ ኤል አለ፣ ኤል አለ፣ ኤል አለ፣ ሁሉም ቦታ ላይ ኤል አለ። ስለዚህ ምን እናደርጋለን ማለት ነው? ከዚህ በኋላ ግን አናባቢውን ብቻ ነው የምንጨምር። ለምን መጀመሪያው ላይ መጀመሪያው ላይ ከሆነ ኢን እንደምትጨምሩ አምራችሁ ማስቀመጥ መቻል አለባችሁ። ሁለተኛው ላይ ከሆነ ደግሞ ሊዩን እንደምትጨምሩ ከኤል ውጭ ሊዩን እንደምትጨምሩ ማያውቅ መቻል አለባችሁ። ምክንያቱም ሁለተኛ ድምጾች ማንን እንደሚጨምሩ ስታዩዋቸው ዩን ስለሚጨምሩ ማለት ነው። ሶስተኛ ድምጾች ላይ አይን እንደምትጨምሩ ምን ማድረግ አለባችሁ? ኮንሲደር ማድረግ መቻል አለባችሁ። ስለዚህ ስታዩዋቸው ሶስተኛ ድምጾች ላይ አይ በሙሉ አለች ማለት ነው። አራተኛ ድምጾች ላይ ኤን እንደምትጨምሩ አሜን ድምጽ ስለሚያስፈልጋቸው ኤን እንደምትጨምሩ ነገር በመቻል አለባችሁ ማለት ነው። ስታዩዋቸው አራተኛ ድምጾች ላይ ሁሉም አሉ። አምስተኛ ድምጿ ላይ ደግሞ ኢን እንደምትጨምሩ ምን ማለት አለባችሁ? ማወቅ መቻል አለባችሁ። ስትነዋቸው ይህ ሁሉም ቦታ ላይ ትኖራለች። እዚህ ላይ ብቻ አይደለም፣ ይሄ ድምፅ እስከሚያልቅ ድረስ ይህ ምንድን ነው? አምስተኛ ድምፁ ላይ አጣፋም ማለት ነው።
ከዛ ማና ስድስተኛ ድምፅ አለ። ስድስተኛ ድምፅ ደግሞ ተነባቢው ብቻ እንደሚሆን ምን ማድረግ ካለብን ማወቅ መቻል አለብን። ሰባተኛ ድምፆች ላይ ደግሞ ኦ እንደሚሆን ማወቅ መቻል አለብን። ስለዚህ ለ ስንል ኤልኢ አሁን እዚህ ላይ ኢ ሁለት ቦታ ላይ እንጠቀምባታለን። እንደ ኤን እንደ ኤም እናነባታለን። እዚህ ላይ ስትሆን እ ብለን ነው የምናነባት፣ ወይ ላይ ስትሆን ደግሞ ኤ ብለን ነው የምናነባት። ግን ኮምፒውተር ላይ ስትጻፍ ደግሞ ምንድነው እዚህ መካከል ላይ አይ ትገባለች። አይ ተጨምራ ስትጻፍ ሞር ምንድነው የተሻለ ድምፅ አለ። ነገር ግን ምንድነው ሶሻል ሚዲያ የምንጠቀምበት ይሄኛው ስለሆነ ይሄኛው ነው ብለን ስለዚህ ኤልኢ ለ ኤልዩ ሉ ነው የምንለው። ኤልዩ ከሆነ ሉ፣ ኤልአይ ከሆነ ሊ ነው። ኤልአይ ከሆነ ሊ ሶስተኛ ድምፅ። ኤልኤ ከሆነ ደግሞ ላ፣ ኤልኤ ላ፣ ኤልኢ ሌ። እዚህ ላይ አንዳንዴ ምንድነው ኤልአይኢ ሊገባ ይችላል፣ ኤልአይኤም ሊገባ ይችላል ማለት ነው። ያ ማለት አምስተኛ ድምፆች ላይ አይና ኢ ከአንድ ላይ ሆኖ ሊያናብቡ ይችላሉ ማለት ነው። ስድስተኛ ድምፅ ሲሆን ደግሞ ኤል ብቻውን ል ብለን እናነባለን። ሎ ኤልኦ ሎ፣ ኤልኦ ሎ ብለን እናነባለን። ወደ ቀጣይ ስንሄድ ሀ ነች። ያ ማለት ሁለተኛው ሀ ሞክሸው ሀ ማለት ነው። ስለዚህ ሀ መኳን እንላታለን። በእንግሊዝኛ ግን ከልክ ከኋ ጋር ምንድነው ተመሳሳይ ነው። ይቺ ብቻ አይደለችን፣ ብዙ ሀም ሶስተኛ የምናገኛትም ተመሳሳይ ናቸው ማለት። ስለዚህ ኤች ኤ ሀ፣ ኤች ዩ ሁ፣ ኤች አይ ሂ፣ ኤች ኤ ሀ፣ ኤች ኢ ሄ። እዚህ ላይ አይ ኤች አይ ኤም ሄ ይሆናል ማለት ነው። ኤች ለብቻውን ሲሆን ህ ብለን እናነባዋለን። ሆ ደግሞ ኤች ኦ ሆ ብለን እናነባለን ማለት ነው። ወደ ቀጣይ ስንሄድ ምን ነው የምናገኛት? ምን ደግሞ እንግሊዝኛ ላይ ቋሚ የምትሆንልን ኤም ነች። ቋሚ የምትሆንልን ኤም ትሆንና በኤም ላይ አናባቢዎችን እየጨመርን እንደ መቤት በሙሉ እናነባለን ማለት ነው። መ ስንል ኤን እንጠቀማለን። ኢ ከዚህ ላይ እንደ እ ከነባ ማለት ነው። ሞ ስንል ኤም ኤው እናነባለን። ዩ ኡ ኩና ማለት ነው። ኒ ስንል ኤም አይ ነው። ኤም አይ ነው የሚሆነው አይ ኢ ስለምትሆን ማለት ነው። ማ ስንል አራተኛ ድምፅ ኤም ኤ ነው የሚሆነው ኤ እንደ አ ስለምትሆን ማለት ነው። ሜ ስንል ኤም ኤ ነው የሚሆነው ኢ ከዚህ ላይ ኤ መትል ድምፅ ነው የምታወጣ። ሪሜምበር ኢት መዚህን ማስታወስ ያለባችሁ። እዚህ ላይም ብንጠቀምባት እዚህ ላይም ብንጠቀምባት እዚህ ላይና የምታወጣው ድምፅና እዚህ ላይ የምታወጣው ድምፅ ምን አይሆንም? ተመሳሳይ አይሆንም። እዚህ ላይ እንደ ኤ ነው የምትነበብ፣ እዚህ ላይ እንደ እ ነው የምትነበበው። ሌላ ከዚህ ላይ አይ ኢ ልንጠቀም እንችላለን። ኤም አይ ኢ ሜ ብለን ልናነበው እንችላለን። ከዚህ ላይ ደግሞ ኤም ለብቻው ሲሆን ም ብለን እናነባለን ማለት ነው። ጋ ደግሞ ኤምኦ ነው። ኦ ከመጣ ደግሞ ማን ነው? ሞ መሆን መቻል አለበት ማለት ነው። ኤምኦ ሞ ብለን እናነባለን። ሰ ሲሆን ደግሞ ኤስኢ ነው። ሰ ስንል ኤስኢ ሰ፣ ኤስዩ ሱ እንላለን። ሁለተኛ ድምፅ ሱ እንላለን። ኤስ አይ ሲ ሶስተኛ ድምፅ ሲ እንላለን። ኤስኤ ሳ እንላለን። ሳ እንላለን። ኤስ ኢ ሴ እንላለን። እጅ ላይ እንደ አማራጭ ኤስ አይ ኤም መጠቀም ትችላላችሁ። ኤስ ለብቻው ሲሆን ስ ብለን እናነባለን። እዚህ ላይ እንደምታዩት ማለት ነው። ኤስ ለብቻው ነው፣ ስ ብለን እናነባለን። ኤስ ኦ ከሆነ ደግሞ ሶ ብለን እናነባለን። ኤስ ኦ ሶ ብለን እናነባለን ማለት ነው። ስለዚህ እነዚህ የአካንድ ጋሞች ያሉ ወይም ምድብ አንድ የምንላቸው ናቸው ማለት ነው። ወደ ምድብ ሁለት ስንሄድ ፊደላት ከስድስት ሲካፈሉ ያ ማለት ማንን ያካትታል? ራ አለ፣ ሳ አለ፣ ሳቱሰ፣ ሺ አለ፣ ቀ አለ፣ በ አለ። ግን መያዝ ያለባችሁ የሚወክሉት የእንግሊዝኛ የሚሰጡት እንግሊዝኛ ድምፅ ያ ማለት አንደኛ ሁለተኛ በሚል አናባቢዎቹ ሁሎችም ተመሳሳይ ናቸው። አሁን ቅድም አንደኛ ድምፅ ላይ ማንን አግኝተን ነበር? ኢን አግኝተን ነበር። እዚህ ላይ ኢ እስከ መጨረሻው አለ። ሁለተኛ ድምፅ ላይ ዩን አግኝተን ነበር። ይኸው እዚህ ላይ ስታዩ ዩ እስከ መጨረሻ አለ። ሶስተኛ ድምፅ ላይ አይን አግኝተን ነበር። አይ እስከ መጨረሻው አለ ማለት ነው። አራተኛ ላይ ኤን አግኝተን ነበር። ይኸው ኤ እስከ መጨረሻው አለ። አምስተኛ ድምፅ ላይ ኢን አግኝተን ነበር። ኤ እስከ መጨረሻው አለ። ስድስተኛ ድምፅ ላይ ተነባቢው ብቻ ይሆናል፣ ኮንሶናንት ብቻ ማለት ነው። ይሄው ትክክል እንደዛ ነው። አሁን ሰባተኛ ድምፅ ላይ ኦ ይጨምር ነበረ። ይሄው ኦ እስከ መጨረሻው ድረስ። ስለዚህ ረ ስንል አርኢን ረ ብለን እናነባለን። አርዩ ሲሆን ደግሞ ሩ ብለን እናነባለን። አርኢ አማን ነው። አርአይ ሲሆን ደግሞ ሬ ብለን እናነባለን። አርኤ ራ እንላለን። አርኢ ሬ ነው። ከዚህ ላይ የምታወጣውና ከዚህ የምታወጣው ድምፅ ግን ፕሌስ ሪሜምበር ኢት ሁሌም ማስታወስ ያለባችሁ የተለያየ ድምፅ ነው የምታወጣ ማን ይህ ማለት ነው። አር ግን እንዳለ ተመሳሳይ ነው። ር ብለን ነው የምናነባት። ነገር ግን እዚህ ላይ ኢ ስለምትሆን ር እንላለን። ር እንላለን። ከዚህ ላይ ግን ኤ ስለምትሆን ር ኤ ነው። ስለዚህ ከአንድ ላይ ብልድም ስናደርገው ሬ ይሆናል ማለት ነው።
አር ለብቻው ሲሆን ር ብለን እናነባለን። አርኦ ሮ ብለን እናነባለን ማለት ነው። ቀጣይ ሰን ነው የምናገኛት። እቺ የሰ የዛችኛዋ ሰ ምንድነች? ሞክሸ ፊደል ነች። እንግሊዝኛ ላይ ተመሳሳይ ነው የሚወክልልን። ስለዚህ ኤስኢ ሰ፣ ኤስኢ ሰ፣ ኤስዩ ሱ፣ ኤስ አይ ሲ ሶስተኛ ድምፅ፣ ኤስኤ ሳ አራተኛ ድምፅ፣ ኤስኢ ሴ አምስተኛ ድምፅ። ኤስ ለብቻው ሲሆን ስ እንላለን ማለት ነው። ኤስ ለብቻው ሲሆን ስ እንላለን። ኤስኦ ሶ ብለን እናነባለን። ቀጣይ የምናገኛት ማንን ነው? ሼን ነው የምናገኛት። ሼን እንዴት ነው የምንጽፋት? የእንግሊዝኛ ሁለት ተነባቢዎች ከአንድ ላይ አድርገን እነዚህን ኮንሶናንት ዲግራፍ እንላቸዋለን። ኮንሶናንት ዲግራፍ ማለት ሁለት ተነባቢ ከአንድ ላይ መጥቶ አንድ ድምፅ ማውጣት ማለት ነው። አሁን እዚህ ላይ ኤስኤች መጀመሪያ ይችልናት። ኤስኤች ለብቻው ሲሆን ምን ብለን ነው የምናነበው? ሺ ብለን ነው የምናነበው። እነዚህን ኤስ እና ኤች አይነጣጠሉም። ነገር ግን ኤች ቀድሞ ከመጣ አይሰራም። ኤች ቀድሞ መምጣት አለበት። ስለዚህ ኤስ እና ኤች አንድ ላይ ሲመጡ ምንድነው የብቻ ተነጣጥለው የሚነበቡ አንድ ላይ ነው የሚነበቡ። ያ ማለት ኮንሶናንት ዲግራፍ ናቸው ማለት። ስለዚህ እንደ ሺ እናነባለን ማለት። ስለዚህ ከዚህ ኤስኤች ላይ ምን ስንጨምርበት? ኢን ስንጨምርበት እዚህ ላይ ኢ እንደ አይ ይሆንና ሸ እንላለን። መጀመሪያ ድምፅ እናገኛለን። ከዛ ኤስኤች ላይ ደግሞ ዩን ስንጨምርበት ሁለተኛ ድምፅ ይሆንና ኦ ስለነ ሹ ይሆናል ማለት ነው። ሶስተኛ ድምፅ ኤስኤች አይ ነው። ኤስኤች አይ ደግሞ ሺ ሶስተኛ ድምፅ ሺ ትሆናለች ማለት ነው። ኤስኤች ኤ ከሆነ ደግሞ ኤ እንደ አ ስለሚሆን ሻ እንላለን ማለት ነው። ኤስኤች ኢ ሺ እንላለን። እችኛዋ ኤን ለምትሆን ማለት ነው። ኤስኤች ለብቻው ሲሆን ደግሞ ሺ እንላለን። ኤስኤች ኦ ኦን ስንጨምርበት ደግሞ ኤስኤች ላይ ወይም ሺ ከሚለው ድምፅ ላይ ኦን ስንጨምርበት ሺ ኦ ስለሚሆን ሾ ይሆናል ማለት ነው። ስለዚህ በዚህ ቦታ ኤስኤች ምን ትሆናለች? ቋሚ ትሆናለች። አግዳሚ ወይም ሆሪዞንታሊ ስንሄድ ኤስኤች ቋሚ ሆናል። ቨርቲካሊ ወይ ወደታች ስንሄድ ደግሞ በየቤቱ አራተኛ ላይ ኤ፣ ሶስተኛ ላይ አይ፣ ሁለተኛ ላይ ዩ፣ አንድ መጀመሪያ ላይ ኤ ቋሚ ይሆናል ማለት ነው። ከዚህ ቀጥለን ማንን ነው የምናገኛት? ቀን ነው የምናገኛት። እንግዲህ ይቺ ቀ በሁለት አይነት መንገድ ትጻፋለች። ቺውን እንጽፋታለን፣ እንዲሁም ደግሞ ቴን እንጽፋታለን። ብዙ ጊዜ የሰው ስም ስንጽፍና ምንድነው የሰው ስም ስንጽፍና መካከል ላይ እንዲሁም መጨረሻ ላይ የሚመጡ ከሆኑ ማንን ነው የምንጠቀም? ኬን ነው የምንጠቀም። መጀመሪያ ላይ የሚመጡ ከሆኑ ግን ብዙ ጊዜ ይችን እንጠቀምባታለን ማለት። ስለዚህ ቀ ስንል ኪው ኢ አለ ቀ እንላለን። እዛ ኪው ዩ ደግሞ ቁ እንላለን። ኪው አይ ደግሞ ቄ እንላለን። ኪው ኤ ደግሞ አ እንላለን። ኪው ኢ ቄ እንላለን። ኪው ለብቻው ሲሆን ደግሞ ስድስተኛ ድምፁን ይወስዳል። ኪው ኦ ሲሆን ደግሞ ሰባተኛ ድምፁን ኦ ብለን እናነባለን ማለት ነው። እነዚህ የቀ ቤቶች ናቸው። ሪመምበሪት ማስታወስ ያለባቸው። ይሄ በማንም ይተካል? በኬን ይተካል ማለት ነው። ኬንም እንደ ቀ እንጠቀምባታለን ማለት ነው። ቀጣይ በን ነው የምናገኛት። ቢነስ ቋሚ የምትሆናል። ስለዚህ ቢ ግን ብቻዋ ስትሆን አናባቢ አምስቶች ሳጨምርበት ቢ ምንድነው የምትሆነው? ብ ነው የምትሆነው። ስለዚህ ከዚህ ላይ ተነተን ቢ ላይ ማንን ስንጨምር? ኢን ጨምረን ኢን እንደ አ ስናረጋት ብአ ነው። ስለዚህ በ ስንል ቢኢ፣ ቡ ስንል ቢዩ፣ ቢ ስንል ቢአይ፣ ባ ስንል ቢኤ፣ ቤ ስንል ቢኢ፣ ብ ስንል ደግሞ ለብቻው እንዳለ ሳድሱ ወይም ለብቻው እንዳለ ኮንሶናንቱ ወይም ተነባቢ ይሆናል። ቦ ስንል ደግሞ ቢኦ፣ ቦ ብለን እናነባለን ማለት ነው። ቦ ብለን እናነባለን። ቀጣይ ፊደላት ከ11 እስከ 15 ካለ፣ ች አለ፣ ሀ አለ፣ ነ አለ፣ ሚ አለ። ስለዚህ እነዚህ ደግሞ እናያለን ማለት ነው። ስለዚህ ማን ነው የምናገኝ? ተን ነው በብለን ተን ነው የምናገኝ። ስለዚህ ተ አለ። ቲኢ ሲሆን ተ ብለን እናነባለን። ቲዩ ከሆነ ደግሞ ቱ፣ ቲአይ ከሆነ ደግሞ ቲ፣ ቲኤ ከሆነ ደግሞ ታ፣ ቲኢ ከሆነ ቴ፣ ቲ ለብቻውን ሲሆን ምን ብለን ነው የምናነበው? ስድስተኛ ድምፁ ት እንላለን ማለት ነው። ቲኦ ከሆነ ደግሞ ቶ ብለን እናነባለን ማለት ነው። ቶ ብለን እናነባለን። ከዛ ቀጣይ ማንን ነው የምናገኘው? ከተቀጥለን ቼ ነው የምናገኛት። ይቺ ቼ ደግሞ እንደማነች ማለት ነው? እንደ ሸ ነች። ኮንሶናንት ዲግራፉ ነው የምትጠቀመው። እንደማነች? እንደ ሸ ነች። እንደ ሸ ማለት ነው። ስለዚህ ማን ቋሚ ይሆንልናል? ሲኤች ቋሚ ይሆናል። ሲኤች ኢ ቸ፣ ሲኤች ዩ ቹ፣ ሲኤች አይ ቺ፣ ሲኤች ኤ ቻ፣ ሲኤች ኢ ቼ፣ ሲኤች ለብቻው ሲሆን ስድስተኛ ድምፁን አናባቢ ሳይጨመርበት
ቺ ብለን እናነባለን። CHO ከሆነ ደግሞ ቾ ብለን እናነባለን ማለት ነው። ቾ ብለን እናነባለን። ከዛ ማንን ነው የምናገኛ? ኻን ነው የምናገኛ። እንግዲህ ኻ ምንድነች? ከሐመርኳ ጋር ካለታዋ ከሚዛኒሱ ከሶስተኞቹ ጋር ከቀሪዎቹ ጋር ተመሳሳይ ነች ማለት ነው። ከቀሪዎቹ ጋር ስለዚህ HA ኻ፣ HA ኻ፣ HU ሁ፣ HI ሂ፣ HA ኻ፣ HE ሄ፣ H ለብቻው ሲሆን ህ፣ ከዛ HO ሆ ብለን እናነባለን ማለት ነው። ሆ ብለን እናነባለን። ቀጣይ ማንን ነው የምናገኝ? ነን ነው የምናገኝ። NE ነ፣ NU ኑ፣ NI ኒ፣ NA ና፣ NE ኔ፣ N ለብቻው ሲሆን ስድስተኛ ድምፁን ን ብለን እናነባለን። NO ሲሆን ደግሞ ኖ ብለን እናነባለን ማለት ነው። ቀጣይ የምናገኛት ሜን ነው የምናገኛት። ሜ GNE ሜ፣ GNU ኙ፣ GNI ሚ፣ GNA ኛ፣ GNE ሜ፣ GN ለብቻው ሲሆን ሚ፣ GNO ከሆነ ደግሞ ኖ ብለን እናነባለን ማለት ነው። ስለዚህ እነዚህ ከ11 እስከ 18 ያሉ ፊደላት የሚመታል ማለት ነው። ቀጣይ ከ16 እስከ 20 ያሉትን ስናያቸው ማን ናቸው? አ አለ፣ ከ አለ፣ ወ አለ፣ አ አለ፣ ዘ አለ። ስለዚህ ይሄኛው አ ምን አለው? ሌላ ሞክሸፎ አለው ማለት ነው። ይሄኛውን አልኮ አ ስንለው ይሄኛውን ደግሞ ምን እንለዋለን? አይኑ አ እንላለን ማለት ነው። ስለዚህ እነዚህ አዎቹ ምንድነው ለየት የሚያደርጋቸው? ሌሎቹ ተነባቢ ይወስዳሉ። ሁለት ድምፅ ነው የሚያስፈልጋቸው ከስድስተኛ ድምፁ በስተቀር። ነገር ግን እዚህ ላይ ግና ምን የላቸውም? እዚህ ላይ ግና ተነባቢ፣ የአቤቶች ግን ተነባቢ አይወስዱም። ለምን? ራሳቸው አናባቢ ስለሆኑ የራሳቸውን ፊደል ብቻ ነው የሚወስዱት ማለት ነው። ስለዚህ እንደ እ ነው እዚህ ላይ መነበብ ያለበት እ ነው። እዚህ ላይ ችጋ አግድም ማለት እ። ስለዚህ እንደ እ ለማንበብ ምን ማለት አለበት? ይህን መጠቀም መቻል አለብን ማለት ነው። ምክንያቱም የመጀመሪያ ድምፆች ምንድን ነው አናባቢ ሲሆኑ እ የሚል ድምፅ ስለሚወስዱ ማለት ነው። ኦ ስንል ደግሞ ኦ ስንል አኦ ስንል ማን አለ? ዩ አለ። ኢ ስንል ኢ አለ። አ ስንል ኤ አለ። ኤ ስንል ኢ አለ። እ ስንል ስድስተኛ ድምፅ የለውም። ይሄው አናባቢ ነው። ለዛ ነው ስድስተኛ ድምፆችን የምናልፋቸው ማለት ነው። ኦ ስንል ራሱ ኦ አለ። ስለዚህ እዚህ ላይ ስትያዋቸው እነዚህ በሙሉ ምን ተብሎ ይጠራሉ? አናባቢ ብለን እንጠራቸዋለን። በእንግሊዝኛ ደግሞ ባውል ብለን እንጠራቸዋለን። ይህንን በአማርኛው አናባቢ ከወሰድን አንደኛ ላይ የሚገኝ እ የሚል ድምፅ ነው የሚገኝ። ያ ማለት የአቤት ስምንተኛው ድምፅ ውህድ ወይም ውስብስብ አለዚያም ደግሞ ዲቃላ የምንለው ማለት ነው። ከዛ እ ነው የሚሆነው። ነገር ግን የአቤቶች ቁጠራ ደግሞ አ፣ ኡ፣ ኢ፣ አ፣ ኤ፣ እ፣ ኦ ነው። ኦርደሩ ይህን ነው። አ ነው የሚሆን። ነገር ግን ወደ አናባቢ ተንቀይረው ግና እንደ አ ነው የሚነበረው ማለት ነው። ኦ መሆን ይኖርበታል ማለት ነው። ቀጣይ ከ ነው የምናገኛት። ከደግሞ ኬነች ቋሚነቱ ምንድን? ስለዚህ ኬኢ ኬ፣ ከ፣ ኬዩ ኩ፣ ኬአይ ኪ፣ ኬኤ ካ፣ ኬኢ ኬ፣ ኬ ለብቻው ሲሆን ከ ስድስተኛ ድምፅ ኬኦ ኮ ብለን እናነባለን ማለት ነው። ቀጣይ ማለት ነው ወን ነው የምናገኘው። ወ ደግሞ ቋሚ የሚሆንልን ደብሊው ነው ቋሚ የሚሆንልን ወ ላይ። ስለዚህ ደብሊው ኢ ወ፣ ደብሊው ዩ ው፣ ደብሊው አይ ዊ፣ ደብሊው ኤ ዋ፣ ደብሊው ኢ ዌ፣ ደብሊው ለብቻው ው ስድስተኛ ድምፅ ደብሊው ኦ ዋ ብለን ሰባተኛ ድምፁን እናነሳለን ማለት ነው። አሁንም ይችኛዋ አልፋ አ እና አይኑ አ ያልናት ዳት ሚንስ ሞክሸ ፊደሎች ማለት ነው። ስለዚህ አ ከሆነ ኤ ነው መሆን ያለበት። ነገር ግን መጀመሪያ ድምፅ ኢ ስለሚገኙ ኢ ደግሞ ከዚህ ላይ እንደ አ ነው የምትነበብ ማለት ነው። እንደ አ ነው የምትነበብ ማለት ነው። ስለዚህ ኦ ስንል ዩ ለብቻው፣ ኢ ስንል አይ ለብቻ፣ አ ስንል ኤ ለብቻ፣ ኤ ስንል ኢ ያለ፣ እ ስንል የለውም አናባቢ፣ ኦ ስኒ ደግሞ ከነራሱ ኦ የሚለው አናባቢ ይኖራል ማለት ነው። ስለዚህ እነዚህ አናባቢ ወይም ባውል ብለን እንጠራቸዋለን ማለት ነው። ስለዚህ ቀጣይ ማንን ነው የምናገኘው? ዘን ነው የምናገኝ። ዘ ቋሚ የሚሆንልን ዜድ ነው ቋሚ የሚሆንልን። ስለዚህ ዜድ ኢ ዘ፣ ዜድ ዩ ዙ፣ ዜድ አይ ዚ፣ ዜድ ኤ ዛ፣ ዜድ ኢ ዜ፣ ዘድ ለብቻው ሲሆን ዝ እንላለን። ዜድ ኦ ደግሞ ዞ ብለን እናነባለን ማለት ነው። እነዚህ እናያለን። ፊደላት ከ21 እስከ 25 ዣ አለ፣ ያ አለ፣ ደ አለ፣ ጅ አለ፣ ከዛ ጌ አለ። ስለዚህ ዤ ስንል ዜድ ኤች ኢ ዤ፣
ZHU ዡ ZHI ዢ ZHA ዣ ZH ዤ ZH ዢ ሶስተኛ ድምፅ ማለት ስድስተኛ ድምፅ አለ። ስለዚህ ዜድ እና ኤች ምን አይሉ አይለያዩም፣ ሁሉም ቦታ ላይ ይኖራሉ። እኔም ኮንሶናንት ዲግራፍ ብለን እንጠራቸዋለን። ZHO ዦ ብለን እንጠራለን። ስለዚህ ዠ ዡ ዢ ዣ ዢ ዢ ዦ ብለን ስንቆጥር እንግሊዝኛውም ይህን ይመስላል ማለት ነው። ቀጣይ ይህን ነው የምናገኛት። ይህ ደግሞ ዋይ ነሽ ቋሚ የምትሆንልን። ስለዚህ የ ስንል ዋይ ኢ፣ ዩ ስንል ዋይ ዩ፣ ይ ስንል ዋይ ኢ፣ ያ ስንል ዋይ ኤ፣ የ ስንል ዋይ ኢ፣ ይ ስንል ስድስተኛ ድምፅ እንዳለ ራሷ ተነባቢዋ ብቻ፣ ዮ ስንል ዋይ እና ከሆነ አንድ ላይ አድርገን ዮ እንላለን ማለት ነው። ስለዚህ ከየቀጥለን ማንን ነው የምናገኛት ከተባለ ደን እናገኛለን። ደ ላይ ደግሞ ቋሚ የሚሆንልን ማን ነው? ቋሚ የሚሆንልን። ስለዚህ ቢኢ ደ፣ ዲዩ ዱ፣ ዲአይ ዲ፣ ዲኤ ዳ፣ ዲኢ ዴ፣ ዲ ለብቻው ሲሆን ዴ ስድስተኛ ድምፅ ዲኦ ዶ ብለን እናነባለን ማለት ነው። ከደ ቀጥለን ማንን ነው? ጄን ነው የምናገኛት። ስለዚህ ጄ ላይ ደግሞ ቋሚ የምትሆንልን እንዳለ ራሷ ጄ ነች። ጄኢ ጄ፣ ጄዩ ጁ እንላለን። ጂኢ ጂ እንላለን። ጄኤ ጃ እንላለን። ጄኢ ጄ እንላለን። ጄ ለብቻው ሲሆን ጄ ተደጋጋሚ ድምፅ ጄኦ ጆ ብለን እናነባለን ማለት ነው። ቀጣይ ማንን ነው የምናገኛት ከተባለ ገን ነው የምናገኛት። ስለዚህ እንደ ገጠቀምባት ማንን ነው የምንጠቀማት? ወይም ቋሚ የምናደርጋት ጂ ነው ቋሚ የምናደርጋት። ስለዚህ ገ ስንል ጂኢ፣ ጉ ስንል ጂዩ፣ ጂ ስንል ጂአይ፣ ጋ ስንል ጂኤ፣ ጂ ስንል ጂኢ፣ ጊ ስንል እንዳለ ጂ ለብቻው፣ ጎ ስንል ደግሞ ጂኦ ነው። እዚህ ላይ ጄ ነች፣ እዚህ ላይ ደግሞ ጂ ጄ ጂ። ስለዚህ ይለያያሉ ሁለቶቹ። ይችኛዋ ጄ ነው ኤ የምትብዛላት፣ ይችኛዋ ደግሞ ጄ ወደ ውስጥ ነው የምትገባ ጄ ብለን እናነባለን ማለት። ስለዚህ የፊልም ይመስላል ማለት ነው። ወደ ቀጣይ ስላይዳችን ስንሄድ ፊደላት ከ26 እስከ 30 እነማን ናቸው? ጣ አለ፣ ጫ አለ፣ ጳ አለ፣ ጸ አለ፣ ጸ አለ። ስለዚህ እንደ ጣ የምናነባት ማንን ነው? ሺን ነው ማለት ነው። ቲ ቋሚ ትሆንብናለች። እንግዲህ ቲ እንደተም እንደተም ሁለቱም ቦታ ትነበባለች ማለት። ስለዚህ ሺ ሲሆን ጣ እንላለን። ቲዩ ጡ፣ ኢአይ ኢ፣ ቲኤ ጣ፣ ቲኢ ጤ። ቲ ለብቻው ሲሆን ጥ እንለዋለን። ቲኦ ጦ ብለን እንደ ተደርገው እናነባለን ማለት ነው። ቀጥለን ማንን ነው የምናገኛት? ጨን ነው የምናገኛት። ጸን በተመሳሳይ ከማን ጋር ተመሳሳይ ነች? ከቸ ጋር ተመሳሳይ ነች። ቼንን ስንጽፍ ሲኤች ነው፣ ጨንን ስንጽፍ ሲኤች ነው የምንጠቀምበት። ስለዚህ ሲኤችኢ ጨ እንላለን። ሲኤችዩ ጩ እንላለን። ሲኤችአይ ጪ እንላለን። ሲኤችኤ ጫ እንላለን። ሲኤችኢ ጬ እንላለን። ሲኤች ለብቻው ሲሆን ደግሞ ጭ ስድስተኛ ድምፅ ይወክልናል። ከስድስተኛ ድምፅ ላይ ኦን ስንጨምርበት ደግሞ ሰባተኛ ድምፅ የሆነና ጮ ይሆናል ማለት ነው። ከጨ ቀጥለን ማንን እናገኛለን ከተባለ ጰ ነው የምናገኛት። ጰ ደግሞ ምላስ ከንፈራችን የከንፈር ነች፣ ግን ከንፈራችን ምን መሆን አለበት? በጣም መጠበቅ አለባት። ስለዚህ ጰ ስንል ፒኢ፣ ኡ ስንል ፒዩ፣ ጴ ስንል ፒአይ፣ ጳ ስንል ፒኤ፣ ጴ ስንል ፒኢ፣ ጰ ስንል ለብቻው ፒ፣ ኦ ስንል ደግሞ ፒኦ ይሆንና እንደ ጠዘር በሙሉ እናነባለን ማለት ነው። እንደ ጠዘር በሙሉ እናነባለን። ቀጣይ ከጠ ቀጥለን ጸን ነው የምናገኝ። እንግዲህ ጸዎቹ ሁለቱ ጸዎቹ ተመሳሳይ ናቸው፣ ሞክሸ ፊደሎች ናቸው፣ ግን የተለያየ ቅርጽ አላቸው። ስለዚህ ጸ ስንል ቲኤስኤ ነው። አሁን ከላይ ሁለቱም ጸ ምንድነው ማለት የሚነበበው? ቲኤስኤ ነው ማለት ነው። ቲኤስኤ። ስለዚህ ጸ ስንል ቲኤስኤ፣ ሶ ስንል ቲኤስዩ፣ ሲ ስንል ቲኤስአይ፣ ቃ ስንል ቲኤስኤ፣ ጼ ስንል ቲኤስኤ፣ ጽ ስንል ቲኤስ ለብቻው ኮንሶናንት ማለት ነው። ጾ ስንል ደግሞ ቲኤስኦ አድርገን ስንቱንም ድምፅ ሰባቱንም ድምፅ መጻፍ እንችላለን ማለት ነው። ወደ ቀጣዩ ጠ ስንል ደግሞ የእነዚህ ሞክሾዎቹ ናቸው። ስለዚህ ይችኛዋ መጸሎተ ጸ ስንላት ይችኛዋ ደግሞ ፀሐዩ ጸ እንላታለን። ስለዚህ በእንግሊዝኛ ግን ምንድን ናቸው? ተመሳሳይ ናቸው። ድምጻቸውን ተመሳሳይ። ቲኤስኢ ጸ ብለናል፣ እዚህ ላይም ቲኤስኢን ጸ የምንለው። ቲኤስዩ ጹ ብለናል፣ እዚህ ላይም ቲኤስዩ ጹ እንለው በተመሳሳይ ነው። ቲኤስአይ ጺ ብለናል፣ እዚህ ላይም ቲኤስአይ ጺ እንላለን ማለት ነው።
ፒኤስኤ ጻ ብለናል። እዚህም ፒኤስኤ ጻ እንላለን፣ ፒኤስኢ ጼ እንላለን፣ ፒኤስኢ ጼ እንላለን ማለት ነው። ስለዚህ እዚህ ላይም ጽ እንላለን፣ ቲኤስኢ ጽ እንላለን፣ ፒኤስኦ ደግሞ ጾ ብለን እናነባለን ማለት ነው። እሺ ወደ መጨረሻው ስላይዳችን ስንሄድ መጨረሻ ደግሞ ከ30 ከ33 ለማናቸው ፈ አለ፣ ፐ አለ፣ ቨ አለ። ስለዚህ እነዚህ መጨረሻ ናቸው። እንደ ፈ የምናነባት ቋሚ እየተሆንልን ኤፍ ነች። ስለዚህ ኤፍ ኢ ፐ እንላለን፣ ኤፍ ዩ ፕ፣ ኤፍ አይ ፒ፣ ኤፍ ኤ ፓ፣ ኤፍ ኢ ፒ፣ ኤፍ ላልካው ሲሆን ደግሞ ስብተኛ ነፍስ ስለሚሆን እንላለን። ኤፍ ኦ ከሆነ ደግሞ ሆ ብለን እናነባለን ማለት ነው። ከየቀጥለን ማንን ነው የምናገኛት? ከን ነው የምናገኛት። ከቀጋ የሚያገኘው በእንግሊዝኛ ላይ ተመሳሳይ ነው። ማንና ማን እና ፈ ተመሳሳይ ናቸው። ስለዚህ ፒኢ ፐ እንላለን። አሁን እንደ ቀን ሊመጣው ይችላል ማለት ነው። የሚመጣበት ቦታ ነው የሚወስነው። ፒኢው ፑ እንላለን። እንደ ቀን ሊነበር ይችላል ማለት ነው። ምክንያቱም በእንግሊዝኛ ተመሳሳይ ስለሚሆኑ እንደ ሞክሼ ፊደሎች ማለት ነው። ፒአይ ከሆነ ደግሞ ፔ እንላለን። ፒኤ ፓ እንላለን። ፒኢ ፔ እንላለን። ፒ ለብቻው ከሆነ ከሄድም እናነባለን። ፒኦ ከሆነ ደግሞ ፖ ብለን እናነባለን ማለት ነው። ወደ መጨረሻው ስንሄድ ዘን ነው የምናገኛት። ከዛ ደግሞ ዚኢ ነው። ዚ ቋሚ ይሆንልናል ማለት ነው። ስለዚህ ዚኢ ዘ እንላለን። ቪዩ ቪ፣ ቪአይ ቪ፣ ቪኤ ቫ፣ ቪኢ ቬ፣ ቪ ለብቻ ቨ እንላለን። ቪኦ እንሆ ብለን እናነሳለን ማለት ነው። ስለዚህ እኛ በእንግሊዝኛ ስታኩ የሚመጣሉ ውድ ቤተሰቦቼ እስካሁን ቆይታችሁ ከሆነ እርግጠኛ ነኝ ብዙ ነገር ትቀይራላችሁ ብዬ ተስፋ አደርጋለሁ። እንዲሁም በግልም ሆነ በቡድን መማር ፈልጉ ስክሪን ላይ የተቀመጠው ስልክ ደውሉልኝ። በሳምንት ከኛ ማንሳት ያስጠናናችሁ ቶሎ ውጤታማ እንድትሆኑ እናደርጋለን። ዛሬ ተሳክ ለተከታተላችሁኝ እጅግ አመሰግናለሁ። ከቀጣይ በሌላ ቪዲዮ እንገናኛለን። እስከዚያ ቸር ቆዩልን። መልካም ጊዜ